ጠዋት ከእንቅልፋችሁ እንደነቃችሁ በመጀመሪያው አንድ ሰዓት ውስጥ የምትመገቡት ምግብ ቀሪውን ሙሉ ቀናችሁን እንደሚወስነው ግን ታውቃላችሁ? አዎ፣ የዕለት ተዕለት ጉልበታችሁ፣ የምግብ መፈጨት ስርዓታችሁ፣ የስኳር መጠናችሁ፣ አልፎ ተርፎም ውሏችሁን በደስታ ወይም በድካም የማሳለፋችሁ ሚስጥር ያለው ጠዋት የምትመገቡት ቁርስ ላይ ነው። እስኪ አንድ ጥያቄን ልጠይቃችሁ። ጠዋት ላይ ቁርስ የምትመገቡት ምንድን ነው? መልሳችሁን በኮመንት ላይ አስፍሩልኝ። ብዙዎቻችን ጠዋት ስንነሳ በስኳር የተሞሉ ምግቦችን፣ ኬኮችን ወይም ደግሞ ቁርስ ጨርሶ አለመብላትን እንደ ልማድ አድርገነዋል። ይህ ደግሞ ቀኑን ሙሉ በድካም እንድንጀምር፣ የራብ ስሜት እንዲሰማንና ያልተገቡ መጥፎ ምግቦችን እንድንመኝ ያደርገናል። ነገር ግን በየጠዋቱ ትክክለኛ ምግቦችን መምረጥ የስኳር መጠንን ያስተካክላል፣ ትኩረታችንን ይጨምራል፣ ልባችንን ይንከባከባል፣ የበሽታ መከላከል አቅማችንን ያጠናክራል፣ እንዲሁም ለረጅም ሰዓት የመጥገብ ስሜትን ይሰጠናል። ታዲያ በዛሬው ቪዲዮአችን ላይ በየጠዋቱ መመገብ የሚገቡንን 12 እጅግ ጠቃሚ የሆኑ ምግቦችን ለምን እንደሚጠቅሙን፣ እንዴት አድርገን መመገብ እንዳለብንና በሀገራችን በቀላሉ በሚገኙ አማራጮች እንዴት መተካት እንደምንችል በዝርዝር እንመለከታለን። እስከ መጨረሻው ድረስ አብራችሁኝ ቆዩ። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ ላለሁኝ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። በቀጥታ ወደ አንደኛው ምግብ እንለፍ። አንደኛ እንቁላል ነው። እንቁላል ጠዋት ልንመገባቸው ከምንችላቸው እጅግ በጣም ገንቢ ምግቦች ውስጥ አንዱ ነው። ከፍተኛ ጥራት ባለው ፕሮቲን፣ በጤናማ ስቦች፣ በቫይታሚን ቢ12 እና በዲ፣ በሴሊኒየም እና ለአእምሮ ጤንነትና ማስታወስ ችሎታ ወሳኝ በሆነው በኮሊን የበለጸገ ነው። ቀናችሁን በፕሮቲን መጀመር የረሃብ ስሜትን ይቀንሳል፣ ለረጅም ጊዜ ጠግባችሁ እንድትቆዩ ያደርጋል፣ እናም የጡንቻን ጤንነትንም ይደግፋል። ጥናቶችም እንደሚያሳዩት ጠዋት እንቁላል መመገብ በቀጣዩ ቀን የምትወስዱትን የካሎሪ መጠን ለመቀነስ ይረዳል። ለመመገብም ምርጥ መንገዶች የተቀቀለ፣ በትንሽ ውሃ የበሰለ፣ ከአትክልት ጋር የተሰራ ፍርፍር፣ ከቆስጣ እናም ከቲማቲም ጋር የተሰራ ኦምሌት፣ በብዙ ቅቤ ወይም ዘይት አጥብቆ መጥበስን አስወግዱ። ሁለተኛ ኦትስ ነው። ኦትስ ቀስ ብለው የሚፈጩ ካርቦሃይድሬትሶችን እናም ቤታ ግሉካን የተባለ የሚሟሟ የፋይበር አይነትን ያቀርባል። ቤታ ግሉካን መጥፎ የኮሌስትሮል የኤልዲኤል መጠንን ለመቀነስ ይረዳል፣ የልብ ጤንነትንም ይደግፋል፣ የምግብ መፈጨትንም ያሻሽላል፣ እናም የደም ስኳር መጠን እንዲረጋጋም ያደርጋል። ኦትስ ቀስ ብሎ ስለሚፈጭ የስኳር መጠንን በድንገት ሳይጨምር ለረጅም ጊዜ የሚቆይ ጉልበትን ይሰጣል። ይበልጥ ጤናማ ለማድረግ ቤሪዎችን፣ ቺያ ሲድ፣ ተልባ፣ ዋልነትና ቀረፋን ጨምሩበት። ስኳር የተጨመረባቸውን የታሸጉ ኦትሶችን አስወግዱ። ሶስተኛ የግሪክ እርጎ ነው። የግሪክ እርጎ በፕሮቲን፣ በካልሲየም፣ በፕሮባዮቲክስ በጥሩ ባክቴሪያዎች፣ በፖታሲየም እና በቫይታሚን ቢ12 የበለጸገ ነው። በውስጡ ያሉት ፕሮባዮቲክስ የአንጀት ጤንነትን በመደገፍ የምግብ መፈጨትን ያሻሽላሉ፣ የበሽታ መከላከል አቅምንም ያጠናክራሉ። ከፍተኛ የፕሮቲን መጠኑም ጠዋቱን በሙሉ ጠግባችሁ እንድትቆዩ ይረዳል። ሁልጊዜም ያልጣፈጠ የግሪክ እርጎ ምረጡ። ትኩስ ፍሬዎችንና ለውዞችን ጨምሩበት። የግሪክ እርጎን ካላገኛችሁ የሀገር ውስጥ እርጎን ተጠቀሙ። አራተኛ ትኩስ የቤሪ ፍሬዎችን ነው። እንደ ብሉቤሪ፣ ስትሮበሪ፣ ራስቤሪ እና ብላክቤሪ ድንቅ የጤና ምንጮች ናቸው። ብግነትን የሚከላከሉ እናም ሴሎቻችንንም ከጉዳት የሚጠብቁ ከፍተኛ አንቲኦክሲዳንቶችንም ይዘዋል። ቤሪዎች በቫይታሚን ሲ እና በፋይበር የበለጸጉ ሲሆኑ
የካሎሪ መጠናቸው ግን በጣም ዝቅተኛ ነው። ምርምሮችም እንደሚያሳዩት በተዘዋዋሪ ቤሪዎችን መመገብ የልብ ጤንነትን፣ የአእምሮ ስራን እናም እርጅናን መከላከልን ይደግፋል። በኦትስ በእርጎ ወይም በስሙዚ ውስጥ ጨምራችሁ ተመገቧቸው። አምስተኛ ለውዞችን ነው። ለውዝ እንደ አልመንድ፣ ዋልነት፣ ፒስታቺዮስ እና ፔካን ጤናማ ስቦች የእጽዋት ፕሮቲን፣ ማግኒዥየም፣ ቫይታሚን ኢ እናም አንቲኦክሲዳንቶችን ያቀርባሉ። ጤናማ ስቦች ጠግባችሁ እንድትቆዩ እናም የልብ እንዲሁም የአእምሮ ጤንነት እንዲጠበቅም ይረዳሉ። ዋልነት በተለይም በኦሜጋ ስሪ ፋቲ አሲድ የበለጸገ ነው። የመጠኑን ሁኔታ አስታውሱ። 1 እጅ እፍኝ በቂ ነው። ስድስተኛ ቺያ ሲድ ነው። እነዚህ ጥቃቅን ዘሮች አስደናቂ መጠን ያለው ፋይበር፣ ኦሜጋ ስሪ ስብ፣ ካልሲየም፣ ማግኒዥየም፣ አንቲኦክሲዳንት እና የእጽዋት ፕሮቲንን ይዘዋል። ሲዘፈዘፉ ውሃ ስበው ጄል መሰል ቅርጽን ይይዛሉ። ይህም የምግብ መፈጨትን ይደግፋል። ለረጅም ጊዜ የመጥገብ ስሜት እንዲሰማንም ያደርጋል። በእርጎ በኦትስ ወይም በስሙዚ ላይ በቀላሉ መጨመር ይቻላል። ሰባተኛ አቮካዶ ነው። አቮካዶ ለልብ ጤንነት የሚጠቅሙ ስቦችን፣ ፋይበር፣ ፖታሲየም፣ ፎሌትና ቫይታሚን ኢን ይሰጣል። እነዚህ ጤናማ ስቦች መጥፎ ኮሌስትሮልን ለመቀነስ በሚረዱበት ጊዜ የአእምሮ ስራን እናም የሆርሞን ምርትንም ይደግፋሉ። በተጨማሪም የምግብ መፈጨትን በማዘግየት የደም ስኳርም እንዲረጋጋ ያደርጋሉ። አቮካዶን ሙሉ እህል ካለው ዳቦ እናም እንቁላል ጋር አጣጥማችሁ ሞክሩት። ስምንተኛ ትኩስ ፍራፍሬዎች ናቸው። እንደ ፖም ወይም ደግሞ አፕል፣ ብርቱካን፣ ኪዊ፣ ሙዝ፣ ፓፓያ እናም ፒች ያሉ ሙሉ ፍራፍሬዎች ቫይታሚኖችን፣ ሚነራሎችን፣ አንቲኦክሲዳንቶችን እና ተፈጥሯዊ ፋይበርንም ያቀርባሉ። ከፍራፍሬ ጁስ ይልቅ ሙሉን ፍራፍሬ መመገብ የስኳር መጨመርን የሚቀንስ ፋይበር ስለሚኖረው ለረጅም ጊዜ ያጠግባል። የተለያዩ ቀለም ያላቸውን ፍራፍሬዎችን መመገብ የሰውነትን ጥንካሬ ይጨምረዋል። ዘጠነኛ የሙሉ እህል ዳቦ ነው። ሙሉ እህሎች ጉልበትን ቀስ በቀስ የሚለቁ ውስብስብ ወይም ኮምፕሌክስ ካርቦሃይድሬትሶችን ያቀርባሉ። በተጨማሪም በፋይበር፣ በቢ ቫይታሚኖች፣ በማግኒዥየም እና በአስፈላጊ ሚኔራሎች የበለጸጉ ናቸው። ከተፈጨ ነጭ ዳቦ ጋር ሲነጻጸር ሙሉ እህል ዳቦ የስኳር መጠንን ለመቆጣጠር እናም ለምግብ መፈጨትም የተሻለ ነው። ከእንቁላል፣ ከአቮካዶ ወይም ከተፈጥሯዊ የኦቾሎኒ ቅቤ ጋር ተመገቡት። አስረኛ ቆስጣ እናም ሌሎች አረንጓዴ ቅጠሎችን ነው። ለቁርስ አትክልትን መመገብ እንግዳ ሊመስል ይችላል፣ ነገር ግን ከምርጥ የጤና ልማዶች አንዱ ነው። ቆስጣ እናም ሌሎች አረንጓዴ ቅጠሎች ቫይታሚን ኤ፣ ሲ፣ ኬ፣ ፎሌት፣ ማግኒዥየም፣ ብረት ወይም ደግሞ አይረን እና አንቲኦክሲዳንቶችንም ይዘዋል። ለአጥንት፣ ለደም ስሮች እናም ለአይን ጤንነት እጅግ ጠቃሚ ናቸው። በእንቁላል ፍርፍር ወይም በስሙዚ ውስጥ ጨምሯቸው። 11ኛ ተልባ ነው። የተፈጨ ተልባ በፋይበር፣ በኦሜጋ ስሪ እና ሊግናንስ በተባሉ አንቲኦክሲዳንት ውህዶች የበለጸገ ነው። ተልባ ለልብ ጤንነት፣ ለስላሳ ለምግብ መፈጨትና የኮሌስትሮል መጠንን ለማስተካከልም ይረዳል። ለተሻለ ንጥረ ነገር ስብጥር ሁል ጊዜ የተፈጨውን ተልባ ተጠቀሙ። 1 ወይም 2 የሾርባ ማንኪያን በእርጎ ወይም ደግሞ በኦትስ ላይ ደባልቁ። 12ኛ አረንጓዴ ሻይ ነው። ምንም እንኳን ምግብ ባይሆንም አረንጓዴ ሻይ ድንቅ የጠዋት መጠጥ ነው። ሴሎችን ከጉዳት የሚጠብቁ ካቴኪንስ የተባሉ አንቲኦክሲዳንቶችንም ይዟል። በተጨማሪም ያለ ድካም ደስ የሚል ጉልበትን የሚሰጥ ተመጣጣኝ የካፌን መጠንም አለው። ከተቻለ ያለ ስኳር ጠጡት። ታዲያ የጠዋት ምግቦች ቀመር ለእጅግ ጤናማ ቁርስ እነዚህን አጣጥማችሁ ተመገቡ። ፕሮቲንን ለማግኘት እንቁላል ወይም እርጎን፣ ጤናማ ስብን ለማግኘት ኦቾሎኒ ወይም ለውዝን ወይም አቮካዶን፣ ለፋይበር ደግሞ ኦትስ ፍራፍሬዎችን ወይም አትክልቶችን፣ ሙሉ እህልን ለማግኘት ደግሞ የገብስና የአጃ ዳቦን እንዲሁም በቂ ውሃን ጠጡ። ጠዋት ላይ ደግሞ መቀነስ ወይም ማስወገድ የሚገባችሁ ምግቦች አሉ። በስኳር የተሞሉ የሲሪያል
ሹገሪ ሲሪያልን አስወግዱ። ዶናትና ኬኮችን እንዳትመገቡ። በስኳር የተሞሉ የቡና መጠጦችን አስወግዱ። የፋብሪካ የፍራፍሬ ጁስን ወይም ስኳር ጨምራችሁ በቤት ውስጥ የምታዘጋጁትን የተፈጥሮ የፍራፍሬ ጁሶችን አስወግዱ። ስኳር ጎጂ ነው። የተቀነባበሩ የስጋ ውጤቶችን እንደ ሶሴጅ ያሉትን አስወግዱ። ማንኛውንም ነጭ ዳቦን እንዳትጠቀሙ። በተጨማሪም አንደኛ ጠዋት ከእንቅልፋችሁ እንደነቃችሁ ማንኛውንም ምግብ ከመብላታችሁ በፊት ከ1 እስከ 2 ብርጭቆ ለብ ያለ ውሃ መጠጣት የተኙትን የሰውነት ክፍሎችን ያነቃቃል፣ መርዛማ ነገሮችን ያስወግዳልናም የምግብ መፈጨትንም ያፋጥናል። ሁለተኛ የተረጋጋ አመጋገብ ይኖራችሁ። ቁርሳችሁን በምቾትና ተረጋግቶ መመገብ የምግብ መፈጨት ኢንዛይሞች በትክክል እንዲሰሩም ያደርጋል። በሞባይል ወይም በቲቪ እየተዝናናችሁ መመገብ ከመጠን በላይ እንድትመገቡ ስለሚያደርጋችሁ እሱን አስወግዱ። እንዲሁም በውጭ ሀገር ውድ የሆኑ ወይም በሀገራችን በቀላሉ የማይገኙ ምግቦችን በእነዚህ እጅግ ጠቃሚ የሀገር ውስጥ ሀብቶች መተካት ትችላላችሁ። ለምሳሌ ቺያሲድን። ቺያሲድ በእርግጥ በሀገራችን አለ፣ ግን ውድ ከሆነባችሁ በሀገር ቤት ተልባ እናም ኑግ መተካት ትችላላችሁ። ተልባ እናም ኑግ በኦሜጋ 3 በፋይበር እናም በፕሮቲን እጅግ የበለጸጉ እናም በየገበያው በርካሽ የሚገኙ የሀገራችን ሀብቶች ናቸው። እንዲሁም የግሪክ እርጎን በሀገር ቤት እርጎ እና አይብ መተካት ትችላላችሁ። ባህላዊ እርጎችም በፕሮባዮቲክስ የተሞሉ ሲሆን አይብ ደግሞ ከፍተኛ ፕሮቲንና ካልሲየምን ይሰጠናል። እንዲሁም የቤሪ ፍሬዎችን በተለይ ብሉቤሪን በሀገር ውስጥ ፍራፍሬዎች እንጆሪን ካገኛችሁ በእንጆሪ እንዲሁም ፓፓያ፣ ማንጎ፣ ዘይቱንና ኮክን ተጠቀሙ። በቫይታሚን ሲ፣ በቫይታሚን ኤ እና በፋይበር የበለጸጉ ሲሆኑ ከፍተኛ አንቲኦክሲዳንቶችን ይዘዋል፣ በቀላሉም ይገኛሉ። እንዲሁም ኦትሜልን ደግሞ ኦትስን በገብስ አጥሚት፣ በገብስ ቂጣ እና በአጃ መተካት ትችላላችሁ። ገብስ ቤታ ግሉካን የተባለውን ፋይበር በከፍተኛ መጠን ይዟል። የስኳርናም የኮሌስትሮል መጠንን ለመቀነስ ከአጃ ያላነሰ አቅም አለው። እንዲሁም ሆል ግሬንስ ብሬድ በሙሉ እህል የሚሰሩ ዳቦን በጤፍ እንጀራና በገብስ ቂጣ መተካት ትችላላችሁ። ጤፍ በውስጡ ከፍተኛ አይረን ወይም ብረት፣ ካልሲየም እና ፋይበርን የያዘ ከግሉተን ነፃ የሆነ ድንቅ ሙሉ እህል ነው። በአጠቃላይ የጠዋት ምግባችሁ ሰውነታችሁን የምትንከባከቡበት ትልቅ አጋጣሚ ነው። እንደ እንቁላል፣ ገብስ፣ ተልባ፣ አቮካዶ፣ ፍራፍሬዎችንና አረንጓዴ ቅጠሎችን መምረጥ ለጤናችሁ ትልቅ መዋዕለ ንዋይ ማፍሰስ ነው። ማስታወስ ያለብን ነገር ቢኖር ምንም አይነት አንድ ምግብ ብቻውን ተአምርን አይሰራልንም። ትልቁ ጤና የሚገኘው ሁልጊዜ ተመጣጣኝ ምግብን በመመገብ እንቅስቃሴን በማድረግ በቂ እንቅልፍንም በማግኘት ነው። የዛሬው የጤና ትምህርቴ ታዲያ ይህንን ይመስል ነበረ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትና ከተማራችሁበት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫንን በፍጹም እንዳትዘነጉ። በቀጣይ ደግሞ በምን ርዕስ ወይም ደግሞ ቪዲዮ እንድሰራላችሁ ትፈልጋላችሁ? መልሳችሁን እስቲ በኮሜንት ላይ አስፍሩልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ምንጊዜም ቢሆን ጤናችሁ ይብዛ። መልካም ጊዜ፣ መልካም ቆይታ።